በዛሬው ቪዲዮ የአርባ ምንጭ ዩኒቨርሲቲ አንትሮፖሎጂ ከባለፈው ቪዲዮዎች የቀጠለ ፓርት 3 የምንሰራላችሁ ይሆናል። ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል ኤግዛም እየሰራ የሚለቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ አርባ ምንጭ ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለው ዩኒቨርሲቲ ነው። ከዚህኛው ቪዲዮ በኋላ የተለያዩ ዩኒቨርሲቲዎችም ተጨማሪ ከዚህ ከአርባ ምንጭ ዩኒቨርሲቲ በኋላ የምንሰራ ስለሚሆን እናንተ የእናንተ ዩኒቨርሲቲ የትኛውን ኮርስ ኤግዛም ፋይናል ኤግዛም እንድንሰራላችሁ ትፈልጋላችሁ ኮሜንት ላይ እንድታሳውቁን። በተረፈ ስለምትከታተሉ ከልብ እናመሰግናለን። በባለፈው ቪዲዮ ጥያቄ 5 ላይ ነበር ያቆምነው። ዛሬ 6ኛ ጥያቄ እንቀጥላለን። blank is an objective and essentially theory which argue that ultimately there is some real tangible foundation for ethnic identification። እንደው ጥያቄው ያለን ያለው አይደንቲቲ በመሰረቱ እውነተኛ ተጨባጭ የሆነ መሰረት እንዳለው የሚከራከር የኦብጀክቲቪቲ እና የኢሴንሻሊቲ ቲዮሪ የትኛው ነው እያለን ያለው ጥያቄው። እዚህ ጥያቄ ትክክለኛ መልስ የሚሆንልን ኤ ፕሪሞዲያሊዝም የሚለው ይሆናል ማለት ነው። ፕሪሞዲያሊዝም ከስሙ እንደምትረዱት ፕሪ የምትለው ቃል ቅድሚያ የሚለውን ያመለክተናል። ፕሪሞዲያሊዝም ብሎ የሚያምነው ብሔር ወይም ደግሞ ማንነት በተፈጥሮ የሚገኝ የማይለወጥ እና ጥንታዊ ታንጂብል ኤንድ ፊክስድ የምንለው መሰረት አለው ብሎ የሚያምን የቲዮሪ አይነት ነው። ስለዚህ ኢሴንሻሊቲ ማለት ማንነት የማይቀየር ዋና ባህሪ ያለው የሚል ቲዮሪ ማለት ነው። ኢሴንሻሊቲ የሚለው ቃል ማለት ነው ማንነት የማይቀየር ተጨባጭ ወይም ደግሞ ዋና ባህሪ ያለው ብሎ ያምናም የሚለው። ስለዚህ ፕሪሞዲያሊዝምም ብሔር ወይም ደግሞ ማንነት የማይቀየር ነው የማይገረሰስ ነው ብሎ ስለሚያምን ይሄ ትክክለኛ መልስ ይሆናል ማለት ነው። 7ኛ ጥያቄ all except one is true about the constructivist theory of ethnicity። ጥያቄው ምንድነው እያለን ያለ ስለ ኮንስትራክቲቪስት የብሔር ቲዮሪ ከቀረበት ውስጥ ከአንዱ በስተቀር ሁሉም እውነት ናቸው እያለን ነው። ኤ ላይ ምን ይላል? in terms of its nature ethnicity is a social constructed identity። ከባህሪው አንፃር ብሔር በሰዎች በማህበራዊ ግንኙነት የሚፈጠር ነው ሶሻሊ ኮንስትራክትድ ነው እያለን ነው። ኤ ላይ ቢለ ethnic boundaries are flexible and changeable። ቢለ ደግሞ እያለን ያለው የብሔር ወሰኖች ተለዋዋጭና ሊቀየሩ የሚችሉ ናቸው እያለን ነው። ሲ ደግሞ ancestry fundamental determine the basic ethnicity የዘር ሐረግ ኤትኒክ አይዴንቲቲ ለመወሰን መሰረት ነው እያለን ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ የሚሆንልን ሲ ነው። ምክንያቱም ኮንስትራክቲቪዝም ቲዮሪ ምን ብሎ ነው የሚያምነው? ብሔረሰብ የሚፈጠረው በሰዎች ስምምነት ነው። ብሔረሰብ ማህበረሰብ የሚፈጠርና ስለዚህ ተለዋዋጭ ነው። ተለዋዋጭ ማለት ተለዋዋጭ የሚለው የት ላይ ነው ያለ? ቢለ ያለው ፍሌክሲብል ኤንድ ቼንጀብል ይላል። ስለዚህ ቢም የኮንስትራክቲቪቲ ቲዮሪ አንዱ መገለጫ ስለሆነ ቢን ምን ጥለዋለን? ኤም ኮንስትራክትድ አይዴንቲቲ የሚለው ትክክለኛ ሐሳብ ስለሆነ ሲ ግን አንሲስተሪ ነው የሚለው ፕሪሞዲያሊዝም ነው እንጂ ኮንስትራክቲቭ ስላልሆነ ሲ ትክክለኛ መልስ ይሆናል ማለት ነው። the objective aspect of ethnicity identity includes all except ምንድነው እያለን ያለው የብሔር ማንነት ተጨባጭ ወይም ደግሞ ኦብጀክቲቭ ገጽታዎች ከሚከተሉት አንዱን አይጨምርም። ተጨባጭ ወይም ደግሞ ኦብጀክቲቭ ገጽታዎች የሚባሉት ወደ ውጭ የሚታዩ በቀላሉ የሚለኩ ነገሮች እንደ ቋንቋ ማህበራዊ ተሳትፎ የመሳሰሉት ማለት ናቸው። ነገር ግን አመለካከት ሐሳብ እና ምስሎች አይዲያ አቲቲዩድ የምንለው ማለት ነው ውስጣዊና ግላዊ ናቸው። ስለዚህ ሊለኩ አይችሉም። ስለዚህ ዲ ኢሜጅስ አይዲያ ኤንድ አቲቲዩድስ ኦፍ ዘ ኤትኒክ ሜምበርስ የሚለው ትክክል ውጭ ነው ማለት ሊለካ ወይም ደግሞ ተጨባጭ ኦብጀክቲቭ አይደለም ማለት። ስለዚህ 8ኛ ጥያቄ ዲ ትክክለኛ መልስ ይሆናል ማለት ነው። 9ኛ ጥያቄ all except one is true about Frederick Barr's concept of ethnicity። ስለ ፍሬድሪክ ባርዝ የብሔር ከሳቢ ከቀረቡት ውስጥ አንዱ ሲቀር ሁሉም እውነት ናቸው እያለን ነው። ለዚህ ትክክለኛ መልስ የሚሆንልን ቢ cultural stuff define the group but not ethnic boundary የሚለው ነው ማለት ነው። በፍሬድሪክ ባርዝ ሐሳብ መሰረት ዋናው ነገር የብሔር ወሰን ወይም ደግሞ ባውንደሪ እንጂ በውስጡ ያለውን ባህላዊ ይዘት ወይም cultural stuff አይደለም። እሱን ወሰኑ ቡድኑ የሚገልጸው ባውንደሪ ዲፋይንስ ዘ ግሩፕ ባውንደሪ ግሩፑን ዲፋይን ያደርገዋል ስለሚል ማለት ነው። ስለዚህ ግን ጥያቄው ላይ ምንድነው ቢ ላይ ምንድነው እያለን ያለው ካልቸራል ስታፍስ ዲፋይን ዘ ግሩፕ ገለባበጠው ማለት ነው።
ኢትኒክ ባውንደሪ ነው መሆን ያለው። ኢትኒክ ባውንደሪ ዲፋይን ዘ ግሩፕ ነው መሆን የነበረበት እንጂ ካልቸራል ስታፍ አልነበረም ማለት ነው። ስለዚህ 9ኛ ጥያቄ ቢ ትክክለኛ መልስ ይሆናል ማለት ነው። 10ኛ ጥያቄ which one is the given alternative is the wrong the constructivist theory argument about ethnicity ስለ ኮንስትራክቲቪስት ቲዎሪ የብሔር ክርክሮች ስህተት የሆነ የትኛው ነው እያልን ያለው። ይሄ ኤትኒሲቲ ኢዝ ናቹራል ኤንድ ኢኔት ሰምቲንግ አስክራይብድ አት በርዝ የሚለው ትክክለኛ መልስ ይሆናል። መሳሰል ነገር አሉ እንዳልኳችሁ ቅድም በስምምነት ኮንስትራክቲቪዝም ቲዎሪ ብሔር ናቹራል ወይም ደግሞ ኢኔት ነው የሚለውን ሀሳብ በጥብቅ ይቃወማል። ይልቁንም በስምምነት ነው ብሎ ነው የሚያምነው። ኢኔት ወይም ደግሞ አስክራይብድ ነው ብሎ የሚያምነው ቅድም እንዳልኳችሁ ፕሪሞዳያሊዝም ነው። ስለዚህ ኤ ለ10ኛ ጥያቄ ትክክለኛ መልስ ይሆናል ማለት ነው። 11ኛ ጥያቄ all are positive impacts of ethnocentrism except ጥያቄው ምንድን እያለ ከሚከተሉት ውስጥ ከአንዱ በስተቀር ሁሉም ስለ ኢትኖሴንተሪዝም ወይም ደግሞ የራስን ባህል ከፍ አድርጎ የማየት ልማድ ማለት ነው። ኢትኖሴንተሪዝም አዎንታዊ ጥሩ ተጽዕኖዎች ናቸው ከአንዱ በስተቀር ነው እያልን ያለው። ለዚህ ትክክለኛ መልስ የሚሆንልን ለምሳሌ ምን አለ hinders our understanding of the custom of other cultures ምንድነው ኤ ላይ የሌሎች ባህሎች ልማዶች ለመረዳት እንቅፋት ይሆናል። ይሄ ትክክለኛ የሚሆን ነው። የኢትኖሴንተሪዝም ጉዳቱ ነው። ጥቅም ነው የተባለው ጥያቄው ላይ ጥቅም ነው ሌሎች ጥቅም ናቸው አንዱ በስተቀር ስለተባለ ይሄ ኤ ትክክለኛ መልስ ይሆናል። ቢሌት ስትሬንግዝ ዘ ሶሻል ሶሊዳሪቲ ኦፍ ዘ ኢን ዘ ግሩፕ የቡድኑ ጥንካሬ ይጨምራል የሚለው የትክክለኛ ኢትኖሴንተሪዝም የሚደግፍ ነው። ስለዚህ ጥቅሙ ስለሆነ ይሄ ቢም መልስ አይሆንም። ሌሎችም ሲናዲም እንደዚሁ መልስ አይሆንም የኢትኖሴንተሪዝም ጥቅም ስለሆኑ ማለት ነው። 12ኛ ጥያቄ a marriage of a man with 2 or more sisters at a time is known as blank እንደ ጥያቄው ያለ አንድ ወንድ በአንድ ጊዜ ሁለት ወይም ከዚያ በላይ የሆኑ እህትማማቾች የሚያገባበት የጋብቻ አይነት ብላንክ ይባላል እያለን ያለው። ፖሊ የምትለው ቃል ብዙ ታመላክታለች። ጂኒ የሚለው ብዙ ሴቶችን ያመላክታል። ስለዚህ ፖሊጂኒ የሚለው ለሴት ነው ማለት ነው። ስለዚህ ፖሊጂኒ የሚሉ ሲ እና ዲ ላይ ናቸው። አንደር የሚለውን እንጥለዋለን ማለት ነው። ሶራል ሲ ትክክለኛ መልስ ይሆናል ማለት ነው። ነን ሶራል ማለት እህትማማቾች ነው። ነን ሶራል ከሆነ ደግሞ እህትማማች ሰው ሆኑ ሲቀሩ ስለሆነ ሲ ትክክለኛ መልስ ይሆናል ማለት ነው። 13ኛ ጥያቄ assume that Abdul was born in Jijjiga from Somalia father and mother. However, his parents brought him Arba Minch at the age of 1 when they moved for work. Now Abdul is 26 years old and he is acquired the language and values of Gamo, the community among which he now lives and become culturally competent enough. The case Abdul specifically tells the fact that his culture is ምንድነው ጥያቄው እያለን ያለ አብዱል ከጅጅጋ ውስጥ ከሶማሊያ አባትና እናት ነው የተወለደው። ነገር ግን ወላጆቹ ለስራ ሲንቀሳቀሱ በአመቱ 1 አመት እንደሞላው ወደ አርባ ምንጭ መጡ። አሁን አብዱል 26 አመቱ ወጣት ሲሆን አብሮት የሚኖረው የጋሞ ማህበረሰብ ቋንቋና ሴቶችን ተላምዷል። እንዲሁም በባህል ረገድ ብቁ ሆኗል ማለት ነው። ይህ የአብዱል የቋንቋ መልመድ ወይም ካልቸራል ሁኔታ ምን ያሳያል እያለን ያለው ጄኔቲካሊ ትራንስሚት ነው አይደለም በዘር የተላለፈ ስላልሆነ። ስለዚህ ለዚህ ትክክለኛ መልስ የሚሆንልን learned and taught የሚለው ነው። ካልቸር በትምህርት ነው ያገኘው ከመጣ በኋላ ከማህበረሰቡ ጋር ተቀላቅሎ በልምድ ያገኘው ነገር ስለሆነ አብዱል በደሞ በዘር ወይም ሳይሆን ያገኘው በልምድ ስለሆነ ዲ ትክክለኛ መልስ ይሆነናል ማለት ነው። 14ኛ ጥያቄ ሚስተር ኤክስ abandoned child who was adopted by certain family of Hamar ethnic group, though he does not have any blood and marriage relationship with the started family. He counts his kinship through the line of the adopter. This hypothetical case explains type of kinship system. ብሎ ጥያቄው እያለን ያለው አቶ ኤክስ በሐመር ማህበረሰብ ብሔረሰብ ውስጥ አንድ ቤተሰብ በአንድ ቤተሰብ ውስጥ የተጠግቶ የሚኖር እና በጉዲፈቻ ያደገ ልጅ ነው። ከተጠቀሰው ቤተሰብ ጋር ምንም አይነት የደም የጋብቻ ዝምድና ባይኖረው ዝምድናውን በጉዲፈቻ ባሳደገው ወገን መስመር ይቆጠራል። ቤተሰቦቹ ያሳደጉት ቤተሰቦች እንደ ትክክለኛ ቤተሰቦች ማለት ነው። ይህ መላምታዊ ሁኔታ የትኛውን ዝምድና ስርዓት ያሳያል እያለን ነው። ትክክለኛ መልስ የሚሆንልን ፊክሽየስ
ኪንሺፕ የሚለውን ይሆናል ማለት ሲ። ምክንያቱም ፊክሽየስ ኪንሺፕ ማለት ወይም ደግሞ የጋብቻ ትስስር ሳይኖር እንደ ጉዲፈቻ፣ አዶፕሽን ባሉ ማህበራዊ ወይም ህጋዊ መንገዶች የሚፈጠር የዝምድና አይነት ነው። ፊክሽየስ ማለት ራሳችሁ ፈጥራችሁ ማለት ነው። ፊክሽን እንደማለት ነው። ፊክሽየስ ኪንሺፕ ማለትም እናንተ ፈጥራችሁ እንትን ያላችሁ ሰዎች ሲፈጥሩት ማለት ነው። ስለዚህ 14ኛ ጥያቄ ሲ ትክክለኛ መልስ ይሆናል ማለት ነው። 15ኛ ጥያቄ assume that x and y are siblings born and live southern Ethiopia as the tradition of their community. Both of them have equal right inherit agricultural land their parents. This type of descent system is called እንደ ጥያቄው እያለን ያለ በኤክስ እና ዋይ በደቡብ ኢትዮጵያ ተወልደው የሚኖሩ እህትና ወንድም ናቸው። በማህበረሰባቸው ህግ መሰረት ሁለቱም ከወላጆቻቸው እርሻ እኩል የመውረስ መብት አላቸው። ይህ አይነቱ የዘር ሐረግ ቆጠራ ምን ይባላል እያለን ነው ያለው። ይሄ ትክክለኛ መልስ የሚሆነን ኤ ኮግኒቲክ ዲሰንት የሚለው ይሆናል። ኮግኒቲክ ዲሰንት ወይም ደግሞ በሌላ ስሙ ባይላተራል በሚባል የሚታወቀው እንትን የዘር ሐረግ የንብረት ውስብ በአባት ሆነ በእናት መስመር ለወንድም ለሴትም እኩል ሲፈቅድ ይሄ ኮግኒቲቭ ወይም ደግሞ ባይላተራል በመባል ይታወቃል ማለት ነው። ስለዚህ ኤ ለ15ኛ ጥያቄ ትክክለኛ መልስ ይሆናል ማለት ነው። 16ኛ ጥያቄ which of the following statement about bride wall is not true? ስለ ብራይድ ሐሳብ ያልሆነ ከነዚህ ከተጠቀሱት ውስጥ የቱ ነው እያልን ያለው። ብራይድ ወልዝ ማለት የሙሽራው ወገን የሚከፍለው ሀብት ማለት ነው። ለዚህ ትክክለኛ ጥያቄ መልስ የሚሆነው ብራይድ ወል ዲ ብራይድ ወልዝ is a gift from the bride and her kin to the groom kin። ይሄ ትክክለኛ ያልሆነ ሐሳብ ነው። ብራይድ እንደነገርኳችሁ ብራይድ ወልዝ ማለት የባል ወንድ ቤተሰብ ነው እንጂ የእሷ ቤተሰቦች አይደሉም ለባልዩ ቤተሰብ የሚሰጡ። ስለዚህ ዲ ስህተት የሆነ ሐሳብ። 17ኛ ጥያቄ one of the following is domains of indigenous knowledge is fundamental to others in the list. indigenous knowledge ጥያቄው ምንድነው እያለን ያለ ከሚከተሉት የሀገር በቀል እውቀት ዘርፎች ውስጥ በዝርዝሩ ውስጥ ላሉት ለሌሎች መሰረት ወይም ደግሞ ዋና የሆነው የትኛው ነው እያለን ነው። ለዚህ ትክክለኛ መልስ የሚሆንልን ለ17ኛ ጥያቄ ትክክለኛ መልስ የሚሆንልን ቢ ኢንዲጂነስ ኖሌጅ ሪሌትድ ቱ ኢንቫይሮንመንት የሚለው ነው። ምክንያቱም ሁሉም የሀገር በቀል እውቀቶች ግብርና፣ ሕክምና፣ ማህበራዊ ተቀሚት የሚመነጩት የሚተገበሩት ሰው ከአካባቢ ወይም ደግሞ ከኢንቫይሮንመንት ጋር በሚያደርገው መስተጋብር ነው። ስለዚህ አካባቢ ወይም ደግሞ ኢንቫይሮንመንት ለሁሉ መሰረት በመሆኑ ኢንቫይሮንመንት ኢንዲጂነስ ሪሌትድ ቱ ኢንቫይሮንመንት ነው ቢ ትክክለኛ መልስ ይሆናል ማለት ነው። 18ኛ ጥያቄ which of the following synonyms of indigenous knowledge is broadest የሚለው ጥያቄው እያለን ያለው ከሀገር በቀል እውቀት ከተቀመጡት ተመሳሳይ ቃላት ወይም ደግሞ ሲኖሚነስ ከምንላቸው ውስጥ ሁሉንም አጠቃላይ አድርጎ የሚይዘው ሰፊው የትኛው ነው እያለን ነው። ለዚህ ትክክለኛ መልስ የሚሆንልን ሲ ካልቸራል ኖሌጅ የሚለው ነው። ባህሉ፣ ካልቸር፣ ቴክኖሎጂን፣ ሕክምና፣ ስነ ምህዳራዊ የሰውን ልጅ አጠቃላይ ያኗኗር ዘይቤ በአንድ የሚይዝ ሰፊ ጽንሰ ሀሳብ ካልቸር የሚለው ቃል ማለት ነው። ስለዚህ ካልቸራል ኖሌጅ ከሁሉም ይልቅ ሰፊና ብሮደስት የምንል ይሆናል ማለት ነው። ስለዚህ 18ኛ ጥያቄ ሲ ትክክለኛ መልስ ይሆናል ማለት ነው። 19ኛ ጥያቄ one of the following is not among the general features of the indigenous knowledge ከተጠቀሱት ውስጥ ስለ indigenous knowledge አጠቃላይ ባህሪ ያልሆነው የትኛው ነው እያለን ያለው። ይሄ ትክክለኛ መልስ የሚሆንልን ኤ it is immune to change እንደው የሀገር በቀል እውቀት ቋሚ ወይም ፍጹም የማይለወጥ ማለትም ስታቲክ ኢሚዩን ቱ ቼንጅ ማለት ነው። ስለዚህ ነገር ግን ይሄ ትክክል ያልሆነ ሐሳብ ነው። የሀገር በቀል እውቀት ቋሚ ወይም ደግሞ ፍጹም የማይለወጥ ስታቲክ ኢሚዩን ቼንጅ አይደለም። ከጊዜ ጋር አካባቢ ለውጥ ጋር አብሮ የሚቀየርና የሚዳበር ስለሆነ ተለዋዋጭ ባህሪ ያለው። ስለዚህ ይሄ ኢሚዩን ነው የሚለው ነገር 19ኛ ጥያቄ ፎልስ ያደርግብናል ማለት ነው። 20ኛ ጥያቄ one of the following is not among the factors that pose challenge persistence of indigenous knowledge። ጥያቄው ምንድነው እያለን ያለ ከሚከተሉት ውስጥ የሀገር በቀል እውቀት ቀጣይነት አደጋ ፈተና የማይደቅ ነው የትኛው ነው እያለን ያለው። ለዚህ ትክክለኛ መልስ የሚሆነው ዲ ነው። ኢንቴግሬሽን ኦፍ ኢንዲጂነስ ኖሌጅ ዊዝ ሳይንቲፊክ ኖሌጅ። ይህ እንደገና
ሀገር በቀል እውቀትን ከሳይንቲፊክ ኖሌጅ ጋር ማጣመራችን ሞር ቀጣይነት እንዲኖረው ነው እንጂ እንዲጠፋ ስለማያደርግ ይሄ ትክክለኛ መልስ ይሆናል ማለት ነው። የዛሬውን ቪዲዮ በዚህ ጨርሰናል። የዛሬው ቪዲዮ ትንሽ እንደፈጠንኩባችሁ አስባለሁ። ነገር ግን ጥያቄዎች ትንሽ በዛ ስላሉ ያን ለመጨረስ በማሰብ ነው። በቀጣዩ ኮርስ እንድንሰራላችሁ ትፈልጋላችሁ ኮሜንት ላይ ያሳውቁን። ስለምትከታተሉን ከልብ እናመሰግናለን።